የሶስተኛ ልጅ ወይንም ሚኪያስ ካሌብ 99% መቼም አይነኝ ከወለድኩልህ አንተም ሆነ አንተ አይደለም አይደል ያንተም ሆነ አንተም አልሆነ ብቻ ልጅ አብረን ነው መቼም ይወለድ ነው አረባክሽ እንዴ ዛሬ እንኳን እንጂ የትም የምትዘልኩ ሴት እኮ ማን ልጅ እንደሆነ እኮ ጠንቀታ ታውቃለች ቢያንስ ለኔ ተይው ችግር የለውም እንዴ ስለራስሽ አታስቢም እኔ ህይወት እንትን ማለት ብቻ ነው ስራክ ምን ማለት ያለሽ እኔ እንደዛ አይነት ነገር ምናምን አይደለም እሷን ጋሽ ነው የምትወይኝ ግን በእናትህ ገብተህ ማውራት እንችላለን ያ ትጭራሽ ነው ጋር መጣክ የመጀመሪያው ልጅ ያው እኔና የነብዩ ስለሆነ የመወሰን መብት አለኝ የሌሎቹን ደግሞ የሌሎቹንስ እሺ የካሌብ ስለመሆናቸው ምን ያህል እርግጠኛ ነሽ ከሁለታችሁም ጋር በአንድ አይነት ጊዜዎች ስለሆነ አብሬ ነበርኩኝ አላቅ አሁን ምን ያልከኝ ነው እኔ እኮ ተረጋግቼ ያወራውክ ያለሁትኝ ሌላ ነገር እንትን ያሰብክ ነው እንዴ አሁን በቃ እኔ የዛን ጊዜ እንደዛ ተናደው ወይም ከነሱ ጋር የመጨቃጨቅ አቅሙ የለኝም ነበር ትቼ ወጣሁ እንግዲህ ምን ያለኝ እዛው እኔ እንደዚህ አይነት ትምህርት አንቺ ጋር መግባት አለብኝ አይ እኔ እሱን ማለት ያላናግረው ለምን የማናገር ድፍረቱም የለኝም ማናገርም አልፈልግም ለምንድን ነው የማትፈልጊው እኔ ለምን ከካሌብ ጋር መስልካል ሌላ ሰው ያፈቀርኩኝ መቼም ከካሌብ ጋር የሆነ ፍላጎት ኖሮኝ አይደለም ከካሌብ ጋር ሆንኩት እሺ ለምንድን ነው ነገር ሰላም የተወደዳችሁና የተከበራችሁ ሽንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ በአዲስ ጉዳይ ሳይሆን ያው ከዚህ በፊት በሰራናቸው ስራዎች ታውቃላችሁ አጠገቤ የምታዩት ወንድሜ ካፒቴን ካሌብ ነው በሱ ጉዳይ እንግዲህ ሰሞኑን የህይወት ታሪክ ዙሪያ እየሰራን ነው ስለ ቤት ውስጥ በገጠመው ነገር አንዳንድ ነገሮችን ያደረግን ነበርና ባለፈው እንዳያችሁት ባለቤቱ ሊያ እሷን ለማናገር እየሞከረን ቤት ውስጥ ያለውን ችግር ለመፍታት ስንሞክር ጥላን ሄደችው የት እንደሄደች በሳቱ ማወቅ አልቻልንም ነበር ግን እሷን ለመከታተል ሞከረን ነበር አንድ ጓደኛዋን አናግራት ነበር ወደዛ ሄደችው ያቺን ጓደኛዋን ደግሞ ያው ካሌብም ጓደኞቿን ለይቶ ስለማያውቅ ናግሮን እሷን ሄዳን አናግረን የት እንዳረፈች ሁሉ ናግሮን አሁን ወደዛ አካባቢ እየሄድን የምንገኘው እንግዲህ እጄ ለምታዩት ወረቀት ደግሞ ያው የእናንተም ጥያቄ የነበረ ነገር ነበር የቀሪ ሁለቱ ልጆች ዲኤንኤ ውጤት ይመርመር እሱ ማወቅ አለበት ብላችሁ ስጠይቁን በነበረው መሰረት እሱን አስመርምረን በእጃችን ይዘን ይገኛል አጠገብ ካሌብ ደግሞ እዚህ የተገኘበት ምክንያት ያው እሷ ያለችበት አንድ ሰፈር ውስጥ ያለ ገስታውስ ውስጥ ተከራይታ እንዳለች ነው የተነገረን አሁን ወደዛ እንሄዳለን እሱን ደግሞ ያመጣውበት ምክንያት ደግሞ ውጤቱን አብሮ ሆነው እንዲያውቁትና ሁለተኛ ደግሞ መፍታት የሚችሉትን ነገር ተነጋግረው እንዲፈቱ ነው ያው በእኛ ሐሳብ ሁሌም የመለያየት ወይንም ነገሮችን ወደ አላስፈላጊ ወደ ህግ የሚባል ነገር ብቻ መውሰድ አይደለም የምንፈልገው ሚቻል ከሆነ ተነጋግረው ሰው ተስማምቶ ወደ ቀጣይ ህይወቱ እንዲያስብ ማድረግ ማስታረቅም ነውና ምናልባት ካሌብ እንግዲህ ውጤቱ ምን ይሆን አናውቅም ግን ያው አብራችሁ ማየት ስላለባችሁ ነው እንትን ያልኩ እና ሜቢ እስቲ የሚሰማን ነገር ያው እሷንም ልናገኛት ነው በዚህ አጋጣሚ የምንሄደው ያው ምን መሰለህ ያው አንተ አልከኝ እንጂ ስለተጨንከኝ ነው እንጂ ያው ታውቃለህ በጣም ያው ሳያት ሁሉ በቃ ሌላ ነገር የሚሰማኝ ነው ይገባኛል ስሜት ግን ያው የግድ ስለሆነብን ነው እኛም ተረድተኛል አይ ልክ ነህ አንተ ልክ ነህ ያው እኔም ከናንተ እንትን ለመውጣት ነው እና በዛሬ ደግሞ በዚህ ሁኔታ ስራ መስራት ስላልቻልኩ ያው ረፍት ጠይቄ ረፍት ላይ ነው ያለሁት በአጋጣሚ ረፍትም ስለነበርኩ ነው እንጂ በእርግጠኝነት ይሄ ዲኤንኤ ውጤት ከመጣው እኔ ያው ስራ ላይ ሆነ አንገናኝም ነበር ስለዚህ ወይ እንግዲህ ለሷ ብቻዋንም ልትነግሯት ሁሉ ትችሉ ነበር ብዙ ችግር የለውም ረፍት ስለሆንኩኝ በቃ ተረድቻለሁ ግን ያው የግድ ስለሆነ እንግዲህ ውድ ተመልካቾች እሱም በዚህ ሁኔታ መስራት ስለከበደው ረፍት ላይ እንደሆነ ነው የነገረን እያስቸገርነው እንደሆነም ይገባናል ግን የግድ ስለሆነብን ነው እና ደግሞ ያለን አማራጭ አሁን እሱ ጋብቻ እናገራታለሁ ሜቢ ሁለታችንም ስታየን ጥሩ እሺ ላትል ስለምችል ቀድሜ እኔ አናግራትና ከኋላ ደግሞ አንተም በርግጥ አሁን የቤቢም ትምህርት ሰዓት ደርሷል ምናምን ይመስለኛል ቤት አካባቢ ነው አይደለ ሶ አስመጥተነው ምናልባት እንዲገናኙ ልናደርግም እንችላለን እሱ እንደ ሁኔታው ይወሰናልና ያው ቀድመን ግን እሷን እናውራት ስለ ውጤቱ ምናምን አብራችሁ ያለውን ነገር ግን አደራ ማለት በተቻለ አቅም ስታያት ራስን ለመቆጣጠር ሞክር አይ ችግር የለውም ምናምን እኮ ከዚህ በኋላ ያለው ነገር ምናምን ለራሴም ስል ነው ለልጆቼም ስል እንትን ማለምንበት ሌላ ነገር ውስጥ የምገባበት ነገር የለኝም በዚህ ጉዳይ አታስብ ከዚህ በኋላ እኔ እሷ ላይ ጀንስቺ ምናምን እንደዚህ አይነትም ሰው አይደለም እንደዚህ አይነት ስብና የሚያለኝ ሰው አይደለም እና
ከዚህ በኋላ ምንም ነገር ቢፈጠረው ውጤቱን በጸጋ እቀበላለሁ። የባለፈው አይነት ነገር ሊደገም አይችልም ከዚህ በኋላ። በጣም ጥሩ። እንደዛ ከሆነ በጣም ደስ ይለኛል። እንግዲህ ውድ ተመልካቾች አሁን እሷ ወደ አረፈች ወደ ተባለበት ገስት ሃውስ ነው የምንሄደው። እሷስ እኛ ስንሄድ ምን ትላለች? ሁለተኛ ደግሞ ይሄ ውጤት ሲወጣ ምን አይነት ውጤት ይዟል? ሁለተኛ ደግሞ ከውጤቱ በኋላ እነሱ ምን አይነት ስሜት ውስጥ ይኖራሉ ወይንም ከነሱ ምን አይነት ነገር እናገኛለን የሚለው እናንተ አብሮነታችሁ ሳይለየን ከኛ ጋር ከቆያችሁ የምታውቁት ይሆናል። እስከዛ ግን ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንሆናለን። አሁን እንሂድ። እዚህ ነው ያለው እና እንዳልኩ ነው አደራ ምንም እንትን ማለት አያስፈልግም። በተረጋጋ መንፈስ ነው በቃ ያለፈ አልፏል። ያጋጥማል በሰው ህይወት ውስጥ ብዙ ነገር ይፈጠራልና ብቻ ካንተ የሚጠበቀው መረጋጋት ነው። ለመረጋጋት ነው። ከዚህ በኋላ የሚፈጠር ችግር አይኖርም ብዬ አላስብም። ውጤቱን ሁሉም ምንም አይነት ውጤት ቢሆን በጸጋ ነው የምቀበለው ከዚህ በኋላ ለራሴ ስል ማለት ነው። እሺ በቤት ቁጥር እንደተነገረኝና ይሄ ነው የቤት ቁጥሩ። ከዚህ አካባቢ ጠብቅ ነው እንዳታይ። ከዛ በኋላ እንትን እንላለን። ሰላም እንዴት ነሽ? ደግሞ እዚህ ማን ነግሮክ መጣክ? ጋዜጠኛ መሆኔን ረሳሽ? እና ጋዜጠኛ በቃ አንተ እኔን ህይወት እንትን ማለት ብቻ ነው ስራክ? ምን ማለት ያለሽ? እኔ እንደዛ አይነት ነገር ምናምን አይደለም። እሷን ጋሼ ነው የምትወይኝ ግን በእናትህ ገብተህ ማውራት እንችላለን? የት ጭራሽ እኔ ጋር መጣክ? እና ሌላ ማንም በየመጣል እዚህ እንዳረች ተናግሮኝ ምናምን ነው የመጣሁት። እሺ በቃ ገባ። ስለዚህ ልግባ? እሺ ግን ምንም ነገር የቀረ ነገር ያለ አልመሰለኝም ነበር ማለት እሺ እኔ ጋር አይደለም አዲስ ነገር ስላለም ነው። እሺ ግን እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ያው እንዴት መጣላልሽኝ? የመረጃ ሰው እንደሆንኩ ታውቂያለሽ። ቆይ ካደረጋቱም ስለሆነ መረጃ ያልክ እኮ ነው ህይወት ውስጥ በጣም ብዙ ነገር አበላሽክ። ምንድነው? እኔ ምንም ያበላሽሁት ነገር የለም እኮ እውነታውን ነው ያወጣሁት አይደል? ጥሩ ነገር እያደረክ ነው። ጥሩ ነገር እያደረክ ነው። አንቺስ ጥሩ ነገር እያደረግሽ እንደሆነ ነው የሚሰማሽ? እሺ አሁን ስለምን ልታወራ ነው የመጣከው? መጀመሪያ ስላለሽበት ሁኔታ ያለበት ሁኔታ እንግዲህ ያው ተየኖርኩ ነው። እሱማ ነገሩኝ። ገስት ሃውስ ተከራይታለች ምናምን ብሎኝ ነው ወደዚህ የመጣሁት። ሲቀጥል እኛ ማለቴ ነገሮችን ማበላሸት ስልሽ እንደዚህ የግድ ይሄ የህግ ጉዳይ ምናምን ነገር ውስጥ አይደለም። በተቻለ አቅም መስማማት የሚችል ሰው ለማስማማት ህይወት የሚቀጥልም ከሆነ ነገሮችን አስተካክሎ እንዲቀጥሉ ለማድረግም ነው። ስለዚህ በዚህ ጉዳይም ላውራሽ። እና ደግሞ ባለፈው እንትን ስትይ የነበረው ነብዩ ጋር እንደምትሄጂ ነበር አረ? አዎ ነበረ። ያው ነብዩ ደግሞ እኮ ከካሊብ ጋር ካልሆንኩ ስለማይፈልገኝ ማለት ምን ማለት ነው? እኔ ለምን ከካሊብ ጋር ሆንኩ መስልካል? ሌላ ሰው ያፈቀርኩኝ መቼም ከካሊብ ጋር የሆነ ፍላጎት ኖሮኝ አይደለም ከካሊብ ጋር ሆንኩት። እሺ ለምንድን ነው ነገርኝ? ነብዩ ለማጣት ነው። ይኸውልሽ አሁን ግራም ያገባ ነገር ነው። ነብዩን ታፈቅሪዋለሽ በጣም ከዛ ካሊብ ጋር ነሽ ምትኖሪ። ካሊብ ጋር ካልነሽ ደግሞ ነብዩን ታጫለሽ። ምንድነው ነገሩ? ያው ምን እንደሆነ ነገሩን የማውቀው ነገር የለም ግን ያው ግዴታ የጉዳዩ ባለቤት እኮ አንቺ ነሽ አይደል? እንዴት አጣቂ እኮ እኔ ስለማፈቅረው ነው ከካሊብ ጋር የሆንኩት። ከካሊብ ጋር ከሆንሽ ከኔ ጋር ትሆኛለሽ የሚል ሐሳብ ስላለው። ምንድነው ምክንያቱ? እሱ ምክንያቱን አላውቅም። እንዴት
እንዴት ላቅ ይችላል? አንቺስ እንዴት ያለ ምክንያት ዝም ብለሽ ትቀበያለሽ? ስለማፈቅረው ነው። አይ ማለት ትልቅ ልጅ ነሽ ነገሮችን በደንብ በብዙ አንግል ማየት ምችይ ነሽ አይደለም ምክንያት መጠየቅ ምችይ አይነት ሰው ነሽ ልክ ነው እንደም ፍቅርና ማገናዘብ እኮ ይለያያሉ አሁን እዚህ ጋር ከካሌብ ጋር ካሉን እሱ ከሚታወኝ እኔ ደግሞ ከካሌብ ጋር መሆን አለብኝ ግዴታ አሁንም እኮ ከካሌብ ጋር ሁኜ ቢሆን እኮ በዚህ ሰዓት ከሱ ጋር ነበርኩኝ ግን ከሱ ጋር ስላልሆንኩኝ ነው ተረዳኸኝ ግን አልጠየቅሽውም ለምን እንደሆነ አይ ጠይቀውም አይነግረኝማ ጠይቀው ቃልኝ ግን ያው አልነገረኝ እስካሁን ምንም አልነገረሽም ያው እኔም ስለማፈቅረው ብዙም አልተጫንኩት እሺ እኔ ለኔ አልተመለሰልኝም እና ለመናገር ግን ማለት እሱ ቤት እንደምትሄጂም ባለፈው የነገርሽን እንደዛ ነበር ዛሬ ግን ገስታውስ ነው ያለሽ ለምን የነገርኩህ እኮ ነው አሰማኝም እንዴ ነው አይደለም አንቺ አሁን እኮ አንደኛ ነገር አገር ውስጥ አይደለም ማናብዩ አዎ ወዴት ሄዶ ወደ ውጪ ሄዷል እሺ ለዛም ጭምር ነው ሁለተኛ ነገር ደግሞ ቢኖርም አይቀበለኝም እዛ ቤት ደግሞ እንዳልሄድ ቤተሰቦቹ ምናምን ስለሆነ ያሉት ያው ታዲያ ምን ማለት እጮኛሽ ዝበል ምን እንደሆነ ለማለትም የሚያስቸግር ነው ግን መታፈቅሪው ሰው ቤት ነው ከቤተሰብ ጋር ምናምን አላስተዋወቀሽ አይ ስልክ ማስተዋወቅ ይሄ እኔ እዚህ ጋር ትዳር ስላለኝ እኔ እሱን ስለማፈቅረው ነው እንጂ ያው ታምታቀሽው ታለኝ እዚህ ጋር እዛ አላስተዋወቅኝ እዚህ ነብዩና ካሌብን የሚያገናኛቸው ነገር ምንድነው ወይንም ደግሞ ይሄን ተመለሽ በእርግጠኝነት እሱ ስላልነገረሽ አይምሮ ዝም ብሎ ተቀብሎ ይቀመጣል ብዬ አላስብም ግን በራስሽ የሆነ መጠራጠሪው መታዩ ነገር ይኖራል ብዬ አስባለሁ አይ ብዙም ማቆ ነገር የለም ግን ያው በካሌብ በስራ ምናምን ስለሚበልጠው ምናልባት ይቀናል ብዬ አስባለሁ ነብዩን የሚቀና ታረቅናተኛ ሰው ላንቺስ ነገር እንዴት ይመለሳል ብለሽ አምነሽ ተቀበልሽ ስለማፈቅረው ነው አልኩ አሰማኝ እኔ ማለቴ ምትዩ ነገር ስላልተዋጠልኝ በነገራችን ላይ ያው የነገርኩህ ነው አንተ አልሰማም አልከኝ እንጂ ለመስማት እኮ አይደለም እሺ አሁን እኔ እንጃ ምን እንደምልሽ አላውቅም ሌላው ቢቀር እኮ እሺ ስለምታፈቅሪኝ ነው ግን ልጆቹንስ አስቢ ሶስት ልጆችን ያለ እናት ተመውጣት አይከብድም ያው ካሌብ ጋር ናቸው ብዬ ነው ያው አሁን ስላልተረጋጋውኝ ደና ቦታ ላይ ስላልሆንኩኝ ነው ስረጋጋ ይዣቸው ወጣለሁ ልጅ ይዣቸው ወጣለሁ እኔ ጋር አደርጋቸዋለሁ እሱን እኮ ብቻሽን ማሰብ ምቺ ጉዳይ አይደለም የመጀመሪያው ልጅ ያው እኔና የነብዩ ስለሆነ የመወሰን መብት አለኝ የሌሎቹን ደግሞ የሌሎቹንስ እሺ የካሌብ ስለመሆናቸው ምን ያህል እርግጠኛ ነሽ ያው ይሆናል ብዬ አስባለሁ ማለት የምታደርጋቸው ነገሮች መታቂያና ሰው ነሽ ብዬ አስባለሁ ያው አንዳንዴ እኮ ከሁለት ሰው ጋር ስትኖር ይምታታብካል ነገሩ ስለዚህ የመጀመሪያው ላይ አንቺና ብናይሻልም እንደባለፈው ተከራክራችሁ ማየው ነገር ከሚፈጠር እንደዚህ ይሻላል እሱንም አይሆን ውጤቱንም በነገራችን ላይ ይዤ ነው የመጣሁት ኦኬ እሺ ግን የመጀመሪያው ያው የካሌብ እንዳልሆነ ተረጋግጧል እሱም ወሰም ግን እንኳን አሳድጎታል ይሄን ታውቂያለሽ አሳድጎታል አላሳደገም አላልኩኝም እና ግን ያው ቢሆን የኔ ልጅ እስከሆነ ድረስ የማሳደግ ግዴታ የለበትም ከዚህ በላይ ቢያንስ የሞራል ጉዳት የሚባል ነገር አለ እኮ እሱን አላሰብሽም እኮ ምን እንዳደርግለት ነው የነገርከኝ ያለከው ይኸውልሽ በመሰረቱ አንቺ እንደዚህ እኔ በማታውቂው ምክንያት ወይንም ደግሞ ነብዩ ዝም ብለሽ አድርጊ ባለሽ ነገር ብቻ ማድረግሽ ትልቅ ጥፋት ነው እሱ ያለኝን ካላደረኩ እሱን ስለማጣ እሱ ያለኝን ማድረግ ለኔ ደግሞ ትልቅ ነገር ነው አሁን ነብዩን ስላለማጣትሽ ምን አስተናለሽ ያው ምንም ውስጥና የለኝም አይ እንደ ማለቴ ከሱ ከካሌብ ጋር ካልሆንኩኝ እንደማጣው ቃል አይ ካለው ብትሆኝ ራሱ ስላለማጣ አጣጩ ያው ለካ እሱ በሂደት ምን ያሻል ታዲያ በዚህ ልክ እርግጠኛ ያልሆንሽበትን ፍቅር እንዴት ነው እንጂ መረጣል እንዴ ሲፈቀር ነው መምረጥ ብቻ ሳይሆን ከሚልሽ ነገር አንፃር እኮ ወይንም ከሚያሳይሽ ነገር አንፃር እኔ አሁን ለምሳሌ ባፈቅርና የኔ ምላት ቢገኝ ማስባት ሴት ካለች አይደለም የሆነ ነገር ለማግኘት ብዬ ከሌላው እንደጋር እንድትሆን ብዬ ጭራሽ አልፈቅድም የኔን ነው የምነግርሽ እሱ ጋር ተሳሳብ ነው ሊሆን ይችላል ግን እሱ ደግሞ ለዛ አይደለም ያሳቡ እንዴት ነው
ግዴታ ከካሌብ ጋር መሆን አለብኝ ከሱ ጋር ምክንያት አሁን እኮ ልክ ብለሻል ምክንያቱም ከኔ ይልቅ እሱን ብትጠይቀው ይሻልከም ወደ ገብስ ሲገባ እሺ ያስኬዳል ግን እኔ እስካሁን ሊዋጥልኝ ያልቻለው ትልቅ ልጅ ነሽ ብዙ ህይወቶችን ያሳለፍሽ ያውም ደግሞ ሆስተስ ሁሉ የነበርሽ ነሽ ግን ያለ ምክንያት የና አድርጊ ስለተባልሽ ምናምን ብቻ ማድረግሽ እኔ ለኔ እንትናል እኮ የመጣው በዛ ላይ ደግሞ ኃላፊነት ማትወስድ አይነት የተሰማኝ ምንድነው እሺ ልክ ነሽ የካሌብም ልጆች ናቸው ግን እኮ ልጆች እናት ያስፈልጋቸዋል አንቺ ሜቢ እዚህ ጋር ስለያዝሽው ጉዳይ ምናምን ብለሽ ልጆችን ያህል ነገር እሱ ጋር ናቸው ብሎ ጥሎ መሄዱ ትክክል ነው አሁን ይያልከኝ ነው እኔ ተረጋግቼ ያወራው ያለሁትኝ ሌላ ነገር እንትን ያሰብክ ነው እንዴ አሁን በቃ እኔ የዛን ጊዜ እንደዛ ተናደው ወይም ከነሱ ጋር የመጨቃጨቅ አቅሙ የለኝም ነበር ትቼ ወጣሁ እሷ ጋር ስለሌለ ደግሞ ያየከኝ ነው ከገስታው ውስጥ ነው ያለሁት እዚህ እንደሆነ ያውቃል ነብዩ አውርታቻ አዎ ግርት ስለሌለ አውርተናል ምን አለሽ ያው ከካሌብ ጋር ብዙም ስላልሆነ ነው ብዙም አይደለንም ከሱ ጋር እሺ አንቺ ኮን በነገራችን ላይ እንጃ ነሽ ያሰብሽ እንደሆነ ባላቅም ፍቅር የምትይው ነገር ምን ያለ እንዳወረሽም ባላቅም ከሁለት ያጣል አይነት ነሽ በኔምነት እኮ እድሜ ላንታው እኮ ከኔ ጋር እኔ ምንም የሚያገናኘው ነገር የለም እኔ ስራዬን ነው የሰራሁት ኦነታውን ነው ያወጣሁት ስራክ እኮ በቃ የሰው ህይወት መመጥበጥ ነው ማለት ነው እንደዚህ በየቦታው የኔ ስንቱን ሰው ትዳር ኦኬ አንቺ ማለት ይሄ ነገር ባይጋለጥብሽ ኖር የምታደርጊው ነገር ትክክለኛ ነው ብለሽ ነበር የምታስቢው ምን ችግር አለው ፍቅር አይደለ ፍቅር እኮ ከአንድ ሰው ጋር ነው ከአንድ ሰው ጋር ካልሆነስ እስቲ ፍቅር ላንቺ ምንድነው ለአንድ ሰው መኖር እና ለማን ነው ያለሽው ለነብዩ ካሌብስ አሁንም እሱ ላይ ነክ አይሽ ወይወጥሽ ግን ለሌላ ጊዜ አንድ ምክር ልንከርሽ ማድረግ ያለብሽ ማልስ መመለስ ለምቻያቸው ነገሮች ነው ማድረግ ያለብሽ ትክክለኛም ነገር ይሁን መጥፎ ነገር ስታደርጊ ምክንያት ሊኖርሽ ይገባል መልስ ሊኖርሽ ይገባል እሺ ነብዩ ጋር ፍቅር አለኝ ብለሻል ካሌብ ጋርስ ምንም ሰው ደግሞ አንድ ነገር ያለ ምንም ዝም ብሎ አያደርግም በነገራችን ላይ ነገርኩህ እኮ ዝም ብዬ አይደለም ካሌብ ጋር ሄድኩትኝ በቃ ነብዩ ላለማጣት ነው የተረዳከኝ አይደለ ታልጨሻለሁ እኮ እሺ ለማንኛውም ግን አንድ ግልጽ እንዲሆንልሽ የምፈልገው ነገር እኔ የሰው ህይወትን ለመበጥበጥ የገባው ሰው አይደለም በቃ እሱን ተውና እሺ ለማንኛውም ግን ካሌብ መጥቶ ቢያናገርሽ ፍቃደኛ አይ እኔ እሱን ማለት ያላናግረው ለምን የማናገር ድፍረቱም የለኝም ማናገርም አልፈልግም ለምንድን ነው የማትፈልጊው ይኸውልሽ እዚህ ጋር እኮ ነብዩ አብረሽው እንድትሆኚ እያስገደደች ነው ታዲያ ማትፈልጊው ሰው እንዴት ነው እና ጋር አብረሽ የምትሆኚ ወይንም ደግሞ ነብዩ ላለማጣት ብለሽ የምታደርጊኝ ንገሪኝ አሁን እኔ ልጆቼን ብቻ ነው የምፈልገው ሰራጋጋ ልጆቼን ልጅ ወስዳለሁ እሺ ይኸውልሽ ይሄንን ነገር መጠየቅሽ ልጆቼን አመጣለሁ የምትይውን ነገርም ቢሆን እኮ ካላናገርሽው እሱን ካላገኘሽ የሚሆን ነገር አይደለም አይደል ቆይ አንተ እንዴት ነው የምታስበው እሱን የማግኘት በቃ ድፍረቱ የለኝም እንዴት ነው እሱን አይኑን ሲጀመር እኔን አግኝቶ የማውራት እሱ አቅም አለው ይችላል እኔን ቢያንስ ቢያገኘኝ ለመግደል ነው የሚሆነው ከዚህ ምን ይችላል አይመስለኝም እሱ እንደዚህ አይነት ሰው አይደለም ባለፈውም በቃ ያልጠበቀው ነገር ስለተፈጠረ ነው ያ ነገር የሆነው እኔን ተረዳኝ እኔ እሱን የማናገር ድፍረቱ የለኝም እንዴት ነው እሱን አይን ያየው ማወር ስታደርጊው እንዴት ነበር ኤኒዌይስ እሺ አንደኛ ምንም አይፈጠርም ኃላፊነቱን ለኔ ታዩ ሁለተኛ ደግሞ መምጣት ስላለበት ይዤ መጥቻለሁ ጭራሽ እዚህ ነው ውጭ ነው ያለው ኦኬሽ እንግዲህ ዋንታ ተማምኜ ያወራዋል የማይት ድፍረቱ ባይኖርኝ ያው እንግዲህ እሱን ደግሞ እንድትሆኚ ያደረገሽ ስራሽ ነው በነገራችን ላይ እሱን ኦኬ እሺ
ይኸውልሽ ካሌብ ጋር ብዙ ነገር አውርተን የመጣን ይሄ ባለፈው እንደተፈጠረው አይነት ነገር ውስጥ እንደማይገባ ቃል ገብቶልኛል ምናልባት ያው እኔ ባለበት መጠየቅ የምትፈልጊው ነገር ካለ ምናምን ቀድመሽ መጠየቅ ትችያለሽ ከዛ በኋላ እኔ ወደ መጣበት ጉዳይ ደግሞ እንትን አብረን እናወራለን አይ ምን የምጠይቀው ጥያቄ ነው ካሌብስ እኔ ምንም ነገር የምጠይቃት ነገር የለም ሁሉ ነገር ግልጽ ስለሆነ አሁን ላይ በቃ አንደኛ ውጤቱ ነው ማወቅ ነው ነገር ያለው የውስጤን ጥሩ ስላልሆነ እና እኔ ውጤቱን በጣም ደስ የሚል የሚሆን እንደ አባት ሌሎቹንም ማወቅ አለብን ባልወልዳቸውም አሳድጌያቸዋለሁ እንግዲህ የኔ የሆኑ እንግዲህ ያው ነው ያለነው እሱ ልክ ነው እና ተንማንተ ከበ ስሜታችሁን አረዳዋለሁ በአንተ በኩልም ያለው በሷ በኩልም ያለው ሜቢ ደግሞ ይሄ ውጤት ምን ይለናል የሚለውን ነገር አብረን ምናየውና ግን አደራ መለ በድጋሚ ባለፈው እንደተፈጠረው ነገር ውስጥ እንድንገባ አልፈልግም ቅድምም ውጪ ላይ ተስማምተናል አይ በሚገባ ችግር የለውም የባለፈው አንስተን የኔም ባህሪ አይደለም ያ ነገር ያለው ያው በሰዓቱ ትንሽ ያው ይከብዳል ይሄ ነገር መቼ ነው አረዳሃለሁ እንኳን ሰው አይደለም ያሳድገው ልጅ አይደለም ተብሎ ይቀር ነው ሰው ቃል ይታወቃበት ራሱ እንዴት እንደሚሆን ግልጽ ነው እንኳን በልጅ በገንዘብ ትንሽ ስሜታዊ እንኳን በዛ ነው እና ለልጆች ካለ ፍቅር የተነሳ ነው እንጂ እንደዛ አይነት ባህሪ ኖሮኝ አይደለም እና በቃ በተስማማነው ልክ ነው አደራ ማለት እና ምን አይነት ነገር ይፈጠራል ማለት ያው አናቅም ምን እንደያዘ የተሻለ ነገር እንዲሆን ፈጣሪ እንለምናለን ምክንያቱም በባለፈው ሁላችንም ጥሩ ስሜት ላይ አልነበርንም ተጎድተናል ተረዳኝ ከዛ አንፃር ነው ሜቢ የምትይው ነገር ካለሽ አይ ምንም ነገር የለም አይ ቅድምማ እሱን ማለት ከሱ ጋር ነው የምናወራው ስለ ልጆቹ ጉዳይ ስትይኝ ስለነበረ ማለት ልጆች እሱ ካልሆነ ያው ልጆችን ይወስዳሉ ለማለት ተከለለ ካልሆነ ሁለተኛ ልጅ ወይም አቤሴሎም ባለፈው ከሰጣነው የአንተ የዘረመል ምርመራ ጋር በላብራቶሪ ታይቶ ውጤቱ 99.9 ያንተ ልጅ አውራስ እሺ ሰላም እንችዞ ተረጋግና እሺ ሶስተኛው ልጅ እሱ ምን ነው እሱ ነው በቃ ተረጋግና ዋኪስ ሶስተኛውን ማየት ፈልገው ነው እና ያለን እኮ እኔም እንደዚህ ሆነ ስላየው በጣም ደስ ብሎኛል አላመንኩም በእውነት ደስ አለ ባህሉ ምንከ ቀላል ደስ አለኝ የሰሞኑ ስሜት ምን አይነት ስሜት ውስጥ እንደነበርኩ እኮ አታውቅም በቃ የሶስት ልጅ አለ ብዬ ባንዱም አንደኛውም አልሆነም የመጀመሪያው እኔ ይሆናል ብዬ አልጠበቅኩም እውነት ለመናገር በጣም እየፈራው ነው የመጣሁት ግዴታ ማወቅ ስለልኝ ነበር ደስ አለ ይጠይቃል ሊበናት
እስካሁን ራሱ ማመን አልቻልኩም። ይገባኛል ስሜት እንድትሆኝ ምን አይነት ባክክ እንዴ እዛው እኔ እንደዚህ አይነት ትምህርት አንቺ ጋር መግባት አልፈልግም። በቃ እሷን ወርዘሽ በቃ ከስሜት ነው እንደተለ እኔ አሁን ደስ ብሎኛል። በቃ ማወቅ አይደለም የምፈልገው እኔ አውቄያለሁ። በጣም ደስ ብሎኛል። ደስ ስላለ ደግሞ እኔ በጣም ደስ ብሎኛል። የምር መቼም እኔ ነኝ እኮ የወለድኩልህ አንተም ሆነ አንተ አይደለም አይደል? ያንተም ሆነ አንተም አልሆነ ብቻ ልጁ አብረን ነው መቼም የወለድ ነው። ኧረ እባክሽ እንዲሁ ዛሬ እንኳን እንጂ ቢያንስ ደስታ ይላጠቀምበት በቃ ተይኝ። ይኸውልሽ አሁን እንደዚህ አይነት ስላለ እንትን የሚለው ነገሮች ንግግሮች እንገባ ምናምን አይደለም። በቃ አይ ንግግር አብራችሁ ባላችሁበት ውጤቱን ማሳወቅ ስላለብኝ ነው ይሄንን ያደረኩት። እሺ ብቻ እንዲህ ነው ደላል ሲል ምን በጣም ደስ ይላል። አንተን በጣም ማመሰግናለሁ። በጣም ምንም አላደረኩም። እኔ ስራዬን ነው የሰራሁት። የቀጣይ ውጤት እኔ ምንም ይሁን ምን ቢያንስ አንድ ልጅ እንኳን ስላለኝ በጣም ደስተኛ ነኝ። ሚኪዬ ደግሞ የኔ ልጅ እንዲሆን አሁንም ፍላጎቴ ነው የምመኘው ነገር ነው። ባያሰጠኝ ደስ ይለኛል። በቃ ፈጣሪ ምን ደግሞ እሱ ብቻ እንግዲህ የሚኪ ውጤት ደግሞ ምን ይላል የሚለውን አባላዳይ አብረን የምናየው ነው። አማቴ አሁን ይሄኛውን ስሜትን ሳይወራ በጣም ነው ደስ ያለኝ። ባለፈው ያንን ጊዜ አሳልፈን ዛሬ በዚህ ሳገኝ በጣም ነው ደስ ያለኝ። ራሴን ሁሉ በቃ ንቅባረ ሁሉ ደስ ይለኝ ነበር። ለምን ይባላል ለቤተሰብስ ምን እላለሁ? ይሄን ያክል አመት አቃቂ ያሳለፍኩት ህይወት ያሳለፍኩት ዳር መና ሲቀር ተረዳው። ሜቢ ሊያመጣው ነገር ካለ አይ ደስ ስላሉ ደስ ብሎኛል። ሌላ ምንም ነገር የለም። ምን ጠበቀሽ ነበር? ቅድም ለኔ ያልሽኝ ነገር አለ ግን ከዛ አንፃር ውጤቱ እንደዚህ ሆነ። አይ 100% የስ ይሆናል ብዬ አላሰብኩም። ስለሆነ ደስ ብሎኛል። እግዚአብሔር እንደሰው አይደለም ቻና ግን ቅድም አላውቅም እያልሽኝ ነበር እኮ አሁን እኮ ያለው ሳይሆን ያው ሲታይ ነው ያወቅኩት። የሶስተኛው ደግሞ ምን ይሻላል? ማለት ማን ያለን እኮ አይቀርም። እንጃ ምናልባት ካሌብ ከዚህ አንፃር አሁን ካለበት ስሜት አንፃር የቀጣይ ውጤቱ ምን እንደሚሆን አብረን የምናየው ሆኖ ግን ስለ ቀጣይ ህይወታችሁ ታስባላችሁ? እንዲህ ነው ማለት በጣም ይከብዳል። እኔ አሁን ትኩረት እያደረኩ ያሉት ስለ ልጆቼ ነው እንጂ ስለሱ አሁን ላይ እያሰብኩ አይደለም። ምክንያቱም በቃ ፍቅሩን ያሳጣችኝ ቢያንስ ክብር እንኳን ሰጠችኝ። የሰው ልጅ ደግሞ ሰው ሳያከብሩ ሊኖር ይችላል። ሰው ጋር ሳይፈቃቀር ሊኖር ይችላል። ግን ሳይከባበር ግን ሊኖር ይችላል። የሰው ልጅ ደግሞ በክብሩ መቀለድ አይፈልግም። እሺ ምናልባት በዚህ አያይዘ መጠየቅ የምትፈልገው ነገር ካለ ጠይቅ። ሜቢ መልስ ካለ ትመልስልናለች። እኔ ያው ምን እላታለሁ ማለት ይሄ ወረቀት ከመከፈቱ በፊት የምትነግሪኝ ነገር ይኖራል? ያው የምነግርህ ነገር ቢሆን ያንተ ነው ያንተ አይደለም ማለት ነው። ምክንያቱም እኔም ስለማላቅ ይሄን ያክል አብረን ብንይሻል አይ ማላቅ ነው በጣም ማዘን በእውነት እንኳን አይደለም ቀርቶ ትዳር ያላት ወግ በማዕረግ ያገባች ይቅርና የትም የምትዘልኩ ሴት እኮ ማን ልጅ እንደሆነ እኮ ጠንቀት አላለች። ቢያንስ ለኔ ተይው ችግር የለውም እንዴ ስለራስሽ አታስቢም? እንግዲህ አላወኩም። ለምን ለመናገር እኔም ግራ እያጋባሽኝ ነው ያለውና ምን እንደምልሽ አላውቅም። ግን ሜቢ ማስታወስ ከቻልሽ የምታስታውሻቸው ነገሮች ካሉ አይ እዚህ ጋር ማስታወስ የምትሉትን ነገር ትታችሁ ወረቀቱን ይዛችኋል አይደለ? ራሳችሁ አይታችሁ ታምኑ ይሻላል። እኔ ነው አይደለም አላላችሁ። እሺ ግን ባለፈው አንድ ነገር ስትይ ነበር። ምናልባት ይሄን ውጤት ኤንዲኤን የምታስመረምር ከሆነ ድጋሚ ሊያ ህይወት ውስጥ አትኖርም እዚህ ቤት አትገባም አይነት ነገር ብለሽኝ ነበር ብያለሁ። ያቺበት ምክንያት ነው ይችላል። ያው እንደምታውቀው ከሁለ ምክንያቱም ከነባ ጋር ያለኝ ግንኙነት ስላለ ለዛ ነው። እኔም ስለምጠራጠር የሱ ልጆች እንዳልሆኑ
ስለማቅ ያው እንደማይሆኑ ሁሎችም ስለማቅ ለዛ እኔ አላውቅም እኔ በጣም ከሱ ይልቅ እኔ ራሱ በጣም ግራ የተጋባው ነው ማለቴ አሁን ግራ የተጋባው ነው የምትሉት አይደለ ወረቀቱን አይታችሁ መወሰን እንችላለን እኮ አይሻልም መሻል ይሻላል አሁን ክርክር ውስጥ እንዳንገባ ገብቷል ከባለፈው ነገር አንድ ነገር ማስተካከል ስላለብኝ ክርክር ውስጥ መግባትም አያስፈልግም ከዚህ በኋላ ማለት ነው እኔ ቢያንስ እንደማትወደኝ አላገኝቻለሁ ግን ትንሽም ቢሆን አንደኛ አግብቻት ሚስቴን አግብዬ በትክክል እንደፈለገች አድርጌ እየኖርኳል ቢያንስ ክብር ስጠኝ ይገባል አላኩኩም እኔ ጠየኩሽ ከወረቀቱ ከመከፈቱ በፊት ብታምኝልኝ ማለት ያንተ ነው ወይስ ያንተ አይደለም ነው መቼም አሁን ላይ እንኳን ቀርቶ ይዘመን ሴት ይቅርና በድሮ ዘመን ጊዜ ማን የማን ልጅ እንደሆነ አንድ ሴት ማወቅ ትችላለች እንደዛ ማወቅ እኮ የሚቻለው ቢያንስ ከአንድ ሰው ጋር ብቻ ሆኜ ቆይቼ ከሌላ ሰው ጋር ከሁለታችሁም ጋር በአንድ አይነት ጊዜዎች ስለሆነ አብሬ ነበርኩኝ አላውቅም እንዳልሽው እኔም በጣም መወዛገብ ነው ከመሰጫችን ምላሾች ለኔም ለሱም የሚያወዛግብ ነውና ኖርማሊ ወረቀቱ እጃችን ላይ ስላለ እሱ እንትን ቢለን የተሻለ ነው ሰላም ይስባለው ነው እኔም ምንም ነገር የለም በጣም አሁን ላይ በጣም የማወቅ ጉጉት ሁሉ ጨምረው ቶሎ ከፍተህ ታሳይ በጣም ደስ ይለኛል ይገባኛል እና ያለን ልክ ነው ያለበት ስሜት ለማወቅ በጣም ጉጉት ላይ ነው እባክህ በጣም እየጨነቀኝ ነው ማለት እናየዋለን እና ያ እኔም ካለኝ ጉጉት አንፃር ነው በጣም ይከታል እኔም የእንትን ስሜት ስለሆንኩ ነው ይገባኛል ግን ከኔ በላይ ልትጨነቃችን ቶሎ ብታሳየኝ በጣም ደስ ይላል ባለፈው በሰጠው የዘረመል ውጤት መሰረት የሶስተኛ ልጅ ወይንም ሚኪያስ ካሌ 99% ምን 99% ነጥብ 9